ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ ፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ትኩስና ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው መረጃ በቀይ ባህር ቀጠና የሚገኙ 4 ደሴቶች የኢትዮጵያ መሆናቸውን የሚያረጋግጥ ሰነድ መገኘቱ ይፋ ሆኗል። በተለይም ይህንን ሰነድ የሌላ አገር ዜጋ ያጋለጠው መሆኑ ነገሩን የበለጠ አነጋጋሪና አስገራሚ አድርጎታል። ስለዚህ ጉዳይ ትሰማላችሁ። ከሰሞኑም እነኚህ ደሴቶች የኢትዮጵያ መሆን አለባቸው፣ የኢትዮጵያም ናቸው ስለነበሩም አሁንም ወደ ኢትዮጵያ መመለስ አለባቸው የሚል አቋም ስለመያዙም ተሰምቷል። ስለዚህ ጉዳይ በደንብ ትሰማላችሁ። የትኞቹ ደሴቶች? በተለይም ከነኚህ ደሴቶች በዋናነት የተነሱ 2 ደሴቶች አሉ። እነሱ ደሴቶች ላይ ትኩረት በማድረግ መረጃዎችን እናካፍላለን። በሌላ በኩል የግብፅ ክስ ኢትዮጵያ ቀጠናውን እያተራመሰች ነው፣ በግድቡና በወደቡ አንደራደርም ያሉት ግብጾች ሌላ አሻጥር ማሰባቸውን የሚያሳይ አዲስ መረጃ ወጥቷል። ይሄ መረጃ በተለይ ግብፅ በኢትዮጵያ ላይ አሁንም ድረስ ያልተቋረጠ የተለያዩ አሻጥሮችን ለመስራት እንቅስቃሴ እያደረገች መሆኗን የሚያሳይ ነው። ይህ መረጃ ከአውሮፓ ሕብረትም ጋር ይያያዛል። በዋናነት ግን የምስራቅ አፍሪካ ቀጠናን ለማተራመስ የግብፅ መንግስት እየሰራ ያለውን አዲስ አሻጥር በይፋ ያመላከተ ነው። ስለዚህ መረጃ በስፋት ትሰማላችሁ። እንደዚሁም ትላንት ኤልፋሸር ወይም አልፋሸር ጦርነት አነጋጋሪ ሆኗል። የኢትዮጵያ ወዳጁ ጀነራል ሙሐመድ አምደን ደጋሎ ሄሚቲ ትልቅ ድል አድርገዋል ወይም ትልቅ ድል ተቀዳጅተዋል። ይህን ድል በሚመለከት ዓለም ምን እያለ ነው? የቀጠናው ሀገራትስ ምን እያሉ ነው? በአጠቃላይ የሱዳን ጦርነት ስጋት ለኢትዮጵያ ወይስ ለግብፅ? ይህን ጉዳይ በደንብ በስፋት እናያለን። እንግዲህ እነኚህ 3ቱን ጉዳዮች በስፋት የምንዳስስ ነው የሚሆነው። በእነኚህ 3 ዋና ዋና ርዕሰ ጉዳዮች ስር የተለያዩ ሌሎች በጣም አስፈላጊና ከነኚህ ርዕሰ ጉዳዮች ጋር ሊነሱ ይገባቸዋል ያልናቸውን ሌሎች መረጃዎችንም አክለናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉና እንደምትደሰቱበት በማመን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን የምታክሉት አዲስ መረጃ ወይም ደግሞ የምትሰጡን ሂስ ወይም አድናቆት መልእክትም ወይም ሐሳብም ካለ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን ከኛ ጋር አብራችሁ መስራት ለምትፈልጉ ፕሮግራማችንን ስፖንሰርን በማድረግ ምርትና አገልግሎታችሁን ለማስተዋወቅ ሐሳብ ወይም ፍላጎት ያላችሁ የመንግስትም ወይም የግል ድርጅቶችም ካላችሁ ደግሞ በስልክ ቁጥራችን አሊያም በኢሜል አድራሻችን ልታገኙን እንደምትችሉ በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም የዕለቱ ዝግጅት ተሸጋገርን። እንግዲህ ቀዳሚ ያደረግነው መረጃ 4 ደሴቶች የኢትዮጵያ ነበሩ የሚለው ነው። እንግዲህ 4ቱ ደሴቶች ሙሉ በሙሉ የኢትዮጵያ የነበሩ ብቻ ሳይሆን አሁንም ድረስ የኢትዮጵያ መሆናቸውን የሚያሳይ መረጃ አግኝቻለሁ ነው የሚለው። እንግዲህ ይህ መረጃ አስገራሚ በሆነ ሁኔታ በውጭ ዜጋ ነው። በኤርትራም በጅቡቲም በኢትዮጵያዊም ሳይሆን በየመናዊ አንድ የቀድሞ ኮሎኔል የተገኘ ሰነድ ነው ወይም ደግሞ የተሰጠ ሐሳብ ነው። እኚህ ሰው አሁን ላይ በአሜሪካ እንደሚገኙ የተገለጸው። ይሁንና ግን በቀጠናው ያለውን ሁኔታ በቅርበት የሚከታተሉና ስለ ኢትዮጵያም ወቅታዊ ሁኔታ ብሎም በቀይ ባህር ቀጠና ስላሉት የጅቡቲና የኤርትራ አሁናዊ እንቅስቃሴ በተለይ በደሴቶቹ አካባቢ የሚደረጉ እንቅስቃሴዎችንም መሰረት በማድረግ የተለያዩ መረጃዎችን አካፍለዋል ነው የተባለው። ምንም እንኳን ይህ መረጃ በድብቅ የተነገረ ቢሆንም ሊክ አድርገው የወጡ ከዚህ መረጃ ጋር በቀጥታ የተገናኙ አንዳንድ ቁም ነገር አዘል ሐሳቦች የኢትዮጵያና የኤርትራን አሁናዊ ውዝግብ ምናልባት ጅቡቲም ልትጨመርበት እንደምትችል የሚያሳይ ነው። ምንድነው? አሁን ላይ ሁለቱ ሀገራት አንደኛው ዓመታዊ ከኢትዮጵያ የሚሰበስበውን የወደብ ክፍያ ላለማጣት፣ ሌላኛው ደግሞ ኢትዮጵያ አማራጭ አጣ ያንን ለጅቡቲ የምትከፍለውን ለኔ መክፈል አለባት፣ እንደውም ከኔ ጋር የበለጠ መወዳጀትና ግን ደግሞ ስትወዳጅ የባህር በር አለኝ ወደብ አለኝ ወዘተ ሳትልስ ብላ ሳይሆን ይህንን ሐሳብ 100% ትታ ለኔ ብቻ እየከፈለች በቀጠናው የምትፈልገውን ወደብ አከራይቻት በህጋዊ መንገድ
ከኔ ጋር ትቀጥል የሚል ነው እና ኢትዮጵያ እንደ ሀገር ከኔ በኋላ ነው የተመሰረተችው ኢትዮጵያንም አላቅም የሚል ክህደትን ያዘለ አቋምንም የሚያራምድ ነው። ይሄኛው የሻዕቢያ መንግስት ነው። የሁለተኛው የመጀመሪያው የጅቡቲ ነው። እነኚህ ሁለቱ መንግስታት ፈረንጆቹ አቆጣጠር በ2008 ወይም ከ2008 ጀምሮ ለውዝግብ የተዳረጉበትን የዱሜራ ወደብ አንዱ የኢትዮጵያ ከተባሉት ከነኚህ 4 ወደቦች መካከል የሚጠቀስ ነው። እንግዲህ የዱሜራ ወደብ እንደሚታወቀው ጅቡቲና ኤርትራ በስፋት ከዚህ ቀደም ግጭት ውስጥ የገቡበት አሁንም ድረስ የዛ ወደብ ውዝግብ አልተጠናቀቀም ወይም አልተቋጨም ነው የሚባለው። ለማንኛውም ይሄ ወደብ ይሄ ደሴት ለኢትዮጵያ የተሰጣት ወይም ደግሞ የሚሰጣት ሳይሆን ኢትዮጵያ የራሷ የነበረና አሁንም የሷ ሆኖ የቀጠለ ደሴት ነው። በዚህ አካባቢ የትኛውም አገር ከኢትዮጵያ ውጪ ክሌም ማድረግ አይችልም ሲሉ አንድ የመናዊ ኮሎኔል ናቸው ይህንን ያስታወቁት። የሚገርመው ነገር በቀይ ባህር ቀጠና ያሉ የዳህላክ ደሴቶችም ሌሎች ለየት ብለው ግን በዳህላክ ደሴት ስም የሚጠሩ ደሴቶች ከዚህ ቀደም ኢትዮጵያ ምን አይነት ተግባራት ትፈጽምባቸው፣ ለምሳሌ ከባህር ኃይል ጋር በተገናኘ ምን አይነት ነገሮች በእነኛ ደሴቶች ላይ ሲከናወኑ እንደነበርም የሚያሳይ ነው። እንግዲህ እንደሚታወቀው የዚያድ ባሬ መንግስት ኢትዮጵያን በወረረ ጊዜ እንደምታስታውሱት የካራማራውን ጦርነት እና በካራማራው ጦርነት ጊዜ ድል ለኢትዮጵያ ያስመዘገቡ ትልልቅ የጦር ጀብደኞችና ጀግኖች ኢትዮጵያውያን በወቅቱ ኢትዮጵያን ከውድቀት እንደዚሁም ደግሞ ለጠላት ሲሳይ ከመሆን በተለይ ደግሞ የግብፅን በወቅቱ ኢትዮጵያን ለመቀራመት ወይም ደግሞ ከሌሎቹ ጋር አብራ ኢትዮጵያን እንደፈለገችው ለማድረግ ስትቋምጥ የነበረበትን ጊዜ እና ተስፋ ከማጨለምን በላይ ያዋረዱበትን ታሪክ እናስታውሳለን። በወቅቱ ዚያድ ባሬ ግሬተር ሶማሊያን እቅድ በመያዝ ሶስቱ ሶማሊያ ብሪቲሽ ሶማሌላንድ ወይም የአሁኗ ሶማሌላንድ፣ ከዛ የኢጣሊያን ሶማሌላንድ አይ ቲንክ ፑንትላንድ፣ ከዛ ሶማሌላንድ አለች ድጋሚ እንግሊዘኛ ተናጋሪዎች ናቸው ሶማሌኛ ውጪ which means ያው በእንግሊዝ ነው ቀኝ የተገዙት። እንደዚሁም ኬንያ ሶማሌና እንዲሁም ሰሜን ምስራቅ አካባቢ የሚገኘውን የኬንያን ሰሜናዊ ግዛት የኢትዮጵያን ደቡብና በተለይ ደቡብ ምስራቅ አካባቢ የሚገኘው በተለምዶ የኦጋዴን የሚባለውን አካባቢ በመቆጣጠር ታላቋ ሶማሊያን ለመመስረት ያለ የሌለ ኃይሉን አስነስቶ በኢትዮጵያ ላይ ዘመቻን ሲከፍት ወረራን ሲፈጽም ኢትዮጵያ በወቅቱ እንድታሸንፍ እንደሌላው ምንም እንኳን በጣም የገዘፈ ድጋፍ አድርገዋል ባይባልም የመናውያን ግን በወቅቱ ለኢትዮጵያ እርዳታ አድርገው ነበር። ምክንያቱም በወቅቱ ግማሹ የመን ሶሻሊስት ነበረ፣ ግማሹ ደግሞ በሌላ ኃይሎች የሚዘወር ነው የነበረው። በኋላ ላይ ሶሻሊስቱ አሸንፎ የተወሰኑ ዓመታት የመን የሶሻሊስት ስርዓት ተከታይ ነበረች። እናም በዚህ ምክንያት ከወቅቱ ከኢትዮጵያ መንግስት ይሄ የርዕዮተ ዓለም ፍልስፍና ጋር በተገናኘ የደርግ መንግስት ሶሻሊስት ዘመም ወይም ደግሞ የሶሻሊስት ርዕዮተ ዓለምን የሚከተል መንግስት ከመሆኑ ጋር ተያይዞ የየመን ሶሻሊስት መንግስት ከኢትዮጵያ መንግስት ጋር በመጣመር እንግዲህ ኤርትራ ላይ በተዘመተበት ወቅት የተወሰነ ድጋፍ እንዳደረጉ ነው። ግን ሙሉ በሙሉ ይሄ ታሪክ ድጋፍን ብቻ ማዕከል ያደረገ አይደለም። የመን ውስጥ ኢትዮጵያን የተቃረኑም እንዳሉ ሌላ ታሪክ አለ። ያኛውን ደግሞ የሚገጣጠም ርዕሰ ጉዳይን መሰረት በማድረግ ሌላ ጊዜ የምናቀርብ ነው የሚሆነው። ለማንኛውም በወቅቱ ኢትዮጵያ ከራሽያ ጋር ከሶቪየት ጋር በነበራት ጥብቅ ጥምረት ወይም ደግሞ ቁርኝት እነኚህን ደሴቶች በተለይ የቀይ ባህር ቀጠና የዳህላክ ደሴቶች የሚባሉ የዳህላክ ደሴት እንግዲህ በጣም ብዙ ደሴቶች ስብስብ ነው። እነኚህን የደሴት ስብስቦች ለተለያዩ አገልግሎቶች ስትጠቀምባቸው እንደነበረ የሚያሳይ መረጃን ነው እኚሁ ኮሎኔል ያወጡት ወይም እኚሁ የጦር ከፍተኛ የጦር አመራር የነበሩ ሰው አሁን ያወጡት ማለት ነው። እናም እንደሳቸው ጽሑፍና ምክረ ሐሳብ እነኚህ ደሴቶች አሁንም የኢትዮጵያ ናቸው። ለኢትዮጵያ ዳግም የሚሰጡም ወይ ደግሞ ኢትዮጵያ ጠይቃ የምታገኛቸውም ሳይሆን አሁንም በኢትዮጵያ እጅ መሆን ያለባቸውና የኢትዮጵያ ናቸው። ባለቤት የላቸውም። እዛ አካባቢ ባለቤትነታቸው የኢትዮጵያ ነው ሲሉ ነው እንግዲህ የተናገሩት። አስገራሚ ነው። ምክንያቱም በተለይ የዱሜራ ደሴት እንደሚታወቀው ኤርትራና ጅቡቲ ጦር የተማዘዙበት ነው፣ ደም የተፋሰሱበት ነው። የማን ነው በማለት የኔ ነው፣ አንዱም ሌላኛውም የኔ ነው ይላል። ጅቡቲም የኔ ነው፣ ኤርትራም የኔ ነው ሲሉ ነው እንግዲህ እንደ ፈረንጆቹ አቆጣጠር ከ2008 ጀምሮ እንግዲህ ሰጣ ገባ ውስጥ ወይም ውዝግብ ውስጥ ገብተው በዚህ የዱሜራ ደሴት ዙሪያ የተለያዩ
ሐሳቦችን በመሰንዘር እንደዚሁም እስከ ውጊያ ድረስ ዘልቀው መጨረሻ ላይ ነገሩ ኖ ፒስ ኖ ዋር በሚል ሰላምም እንደዚሁም ደግሞ ጦርነትም በሌለበት አግባብ ተኮራርፈው የቀረው ማለት ነው። እናም ሁለቱም ሀገራት ክሌም የሚያደርጉት ይህ ደሴት ያለ ጥርጥር የኢትዮጵያ ነው። የኢትዮጵያ መሆኑን ደግሞ አሁንም ድረስ የሚያሳዩ ታሪካዊ ሰነዶችም አሉ። በተመሳሳይ አስገራሚ የሚያደርገው ኤርትራ በወቅቱ ስትገነጠል ከኢትዮጵያ በኢትዮጵያ በኩል ዕውቅና ያልተሰጣትና በራሷ በነ ኢሳያስ አፈወርቂ የወቅቱ ታጣቂ ቡድን ወይም ደግሞ ራሱን ነፃ አውጪ ግንባር በሚል የኤርትራን ፒፕል ሊብሬሽን ፍሮንት በሚል ሰይሞ ሲንቀሳቀስ የነበረው ቡድን በራሱ ሉዓላዊ ሀገር ነች ብሎ በሰየመበት ወቅት ራሱ እነኚህን ደሴቶች ፈጽሞ አልተቆጣጠራቸውም፣ አልደረሰባቸውም ነበር የሚል ሐሳብን ያቀረቡት። በእርግጥ ይሄ ነገር በኢትዮጵያ መንግስትም የበለጠ ማብራሪያን የሚፈልግና የማጣራት ሥራን የሚጠይቅ ቢሆንም እንደዚህ አይነት መረጃ ግን ከሌላ አገር ዜጎች ለኢትዮጵያ በማሰብ ወይም ደግሞ የኢትዮጵያን እውነት በማስተጋባት የሚነገር ሲሆን ከማስደሰትም በላይ ጮቤ የሚያስረግጥ ነው። ምክንያቱም እኛ መናገር የሚገባንን በአሻጥር ያጣነውን በራሳችን አለመስማማት የተነጠቅነውን ወደብ ስንጠይቅ ከወደቡ ባሻገር ደግሞ የናንተ የሆነ በእናንተ ዝምተኛነት ግን አሁን ላይ ሌሎች በላተኞች ሊበሉት ወይም ደግሞ ሊቀራመቱት የተጣሉበት ያለ ደሴት እኮ አላችሁ፣ ለዛውም በቀይ ባህር መግቢያ ላይ በመሃል ቀይ ባህርም ጭምር ስንባል እንግዲህ ምን ያህል እንደሚያስደስት ለሀገሩ ፍቅር ያለው ሰው ይገባዋል። ምክንያቱም ስንት ዜጎች ናቸው እዛ የተሰዉት፣ ስንት ኢትዮጵያን ከጠላት ወራሪ ኃይል ለመመከት ሲሉ ስንት ኢትዮጵያውያን ናቸው ውድ ሕይወታቸውን መስዋዕት ያደረጉት እና የአጥንት የደም የአካል ጉዳትም ደርሶባቸው አሁንም ድረስ ለሀገራቸው በከፈሉት መስዋዕትነት በኩራት እንደገና በሌላ በኩል ደግሞ በቁጭት ውስጣቸው እየተብሰለሰለ የሚገኙ ኢትዮጵያውያን ከትግራይ እስከ ሞያሌ ታች ድረስ አስገራሚ ነው። በተጨማሪም አንድ ሌክ አቤ የሚባል አለ። ሌክ አቤ ወይም የአቤ ሐይቅ በኢትዮ ጅቡቲ ድንበር አካባቢ ነው የሚገኘው። አሁን ላይ በእርግጥ እኔም ነገር እኔንም ይገርመኛል። ይሄ ካርታ ላይ ያለው ወደ ደሴቶቹ እመጣለሁ። ይሄ ካርታ ላይ ያለው የአቤ ሐይቅ እንግዲህ የአዋሽ ወንዝ በኢትዮጵያ ውስጥ በስፋት ቁጭት ሳይፈጥርብን ለብዙ የመስኖ አገልግሎት ለሌሎችም ዓላማዎች በስፋት ጥቅም ላይ ከዋሉ የኢትዮጵያ ውድ የውሃ ሀብቶች መካከል አንዱ አዋሽ ነው። የአዋሽ ወንዝ እንደሚታወቀው ኢትዮጵያን ሙሉ በሙሉ ኦልሞስት ይሄ በተለይ መካከለኛው ኢትዮጵያን አካሎ ወደዚህ ወደ ኢትዮ ጅቡቲ ድንበር አካባቢ ወደሚገኘው ወደ አቤ ሐይቅ ነው ይገባል የሚባለው፣ ወይም ደግሞ አሸዋ ውስጥ ሰምጦ ነው የሚቀረው የሚል ነገር ነው ያለው። ወደ ሌላ ቦታ አይወጣም ነው። ኤንዌይስ እዚህ ጋር አንድ አስገራሚ ነገር ልነግራችሁ ፈልጌ ነው። ይሄ ሐይቅ ቀድሞ ሙሉ በሙሉ በኢትዮጵያ ግዛት ውስጥ ነበር የነበረው። በኋላ ላይ ግን እንደውም ሐይቁ ብቻ ሳይሆን ከሐይቁም አለፍ ብሎ የተወሰኑ ኪሎሜትሮች ራቅ ብሎ የኢትዮጵያ ግዛት ነበረ በከለላው። ይሁንና ግን አሁን ላይ ጭራሽ ሐይቁ ድረስ ገብቶ ሐይቁ ራሱ ለሁለት ተከፍሎ በኢትዮጵያና በጅቡቲ ውስጥ እንዲሆን የተደረገው። ይህንን ነገር ለምንድን ነው ዝም የምንለው የሚል መረጃ እንግዲህ ያካፈለን የተጋራንበት ይሄው የደሴቶቹ መረጃ በእርግጥ ኢትዮጵያ በተለያዩ አካባቢዎች እንደተቦጨቀች የሚያሳይ ነው። ወይም ደግሞ ኢትዮጵያን ለማሳነስ የቀጠናው ሀገራት በነ ግብፅ እየተመሩ እና ኢትዮጵያ የአንድ ሃይማኖትና የአንድ አስተሳሰብ ወይም ደግሞ የአንድ መንግስታዊ እሳቤን ብቻ የሚያራምድ አዘርዛን ሴኩላር ስቴት ከመሆን ባሻገር ወይም ደግሞ ያልሆነች እንበለው የሚነክስባት እና የክርስትና ወይም ደግሞ የሆነ አንድ ከእስልምና ውጭ ያለ ሃይማኖት ብቻ ሐሳብ የሚስተናገድባት አገር ብለው እንደሚያስቡት እኛን ለማሳነስ በመሞከራቸውና በዛ በነሱ እንቅስቃሴ ምክንያት በርካታ ግዛቶችን ኢትዮጵያ ሳይታወቅ አጀንዳም ሳይሆኑ ጭምር ተቆራርሶባት እንደሚገኝ ነው የሚያሳየው። ይህም አነጋጋሪ መረጃ ነው። በነገራችን ላይ ለምንድን ነው ከተባለ ይሄ የድንበር ጉዳይ፣ ይሄ የግዛት ጉዳይ፣ ይሄ ዜጎች ለዘመናት የህይወት የአካል የደም መስዋዕትነት ሲከፍሉበት የመጣ አገር ጉዳይ እንደ ቀልድ የሚታይ ስላልሆነ ይህንንም ጉዳይ ማጤን ያስፈልጋል። ምክንያቱም በአፄ ኃይለ ሥላሴም በአፄ ምኒልክ ዘመነ መንግስት በተለይ በአፄ ኃይለ ሥላሴ ዘመነ መንግስት
የፈረንሳይ መንግስትና የኢትዮጵያ መንግስት በተስማሙት መሰረት ከታጁራ ወደብ በስተ ደቡብ አቅጣጫ ያለውን በረሃማ ግዛት ፈረንጆቹም በወቅቱ የነበሩ ለፈረንጆቹ በአሽከርነት ሲያገለግሉ የነበሩ አሁን ላይ የጅቡቲ ፖለቲከኛ ነኝ የሚሉ አንዳንድ በእርግጥ አሁን ሁሉም ያሉ አይመስለኝም ያንንም ሐሳብ ይዞ እያራመዱ የመጡ በተለይ በደርግ መንግስት ዘመን ቶታሊ ያንን ታሪክ ቀይረው ራሳቸውን አገር አድርገው ኢትዮጵያ በጅቡቲ ላይ ያላትን መብት ያሳጡ የግብጽ ታዛዥ ፖለቲከኞችን ለማለት ፈልጌ ነው። እነኚህ ፖለቲከኞች እንደሚሉት ሳይሆን በእውነታው ኢትዮጵያ ታስተዳድር፣ ይሄ የኢትዮጵያ ግዛት ነው። እናም የባህር በሯን በላይ ከምጽዋ ወደብ በስተደቡብ አቅጣጫ ያለው ሙሉ በሙሉ ኤርትራ እንግዲህ ያው ምንም ጥያቄ የለውም የኢትዮጵያ ግዛት ነበረች። ነገር ግን ቅኝ ሲገዙ ደጋማውን አካባቢ ብቻ በመያዝና ልክ ወደ ጅቡቲ ደግሞ ሲመጣ ይሄን ያልኳችሁ ደጋማው አካባቢ ኤርትራ ውስጥ ያለውን ለማለት ነው። ወደ በረሃማው አካባቢ ደግሞ ጅቡቲ ላይ ስትራቴጂክ የሚባለውን የባበል መንደብና አሁን ላይ ጅቡቲ ለአብዛኞቹ የዓለም ልዕለ ኃያላን ሀገራት በጦር ሰፈርነት ያከራየቻቸውን ቀጠናዎች ብቻ በመክበብ ሌላው ግን አሁን ጅቡቲ ሜኔ ነው የምትለው ግዛት የኢትዮጵያ እንደሆነ የሚያረጋግጥ ስምምነት ነበረ በአፄ ኃይለ ሥላሴ ዘመነ መንግስት በንጉሱን መንግስትና በፈረንሳይ መንግስት። ጅቡቲም በሊዝ የተሰጠች ግዛት እንደሆነች በኋላ ላይም በደርግ ዘመነ መንግስት ለኢትዮጵያ መመለስ ሲገባት በጅቡቲ ውስጥ አብዮት እንዲነሳ አመጽ እንዲነሳ በማድረግ እንደዚሁም ደግሞ በላይ በኩል በሰሜን ኢትዮጵያ በኩል የደርግ መንግስትን ቢዚ የሚያደርጉ ወይም ደግሞ የቤት ሥራ የሚሰጡ ወይም ደግሞ የቤት ሥራ ሆነውበት ከነሱ ጋር ጉዳዩን ለመጨረስ ሲል የጅቡቲውን ጉዳይ ችላ እንዲለው የሚያደርግ አጀንዳን በመፍጠር የጅቡቲ አሁን ላይ አገር ነን ብለው የግብፅንና የአረቦቹን የቀደም ያልኳችሁን አረቦች አጀንዳ የሚያራምዱ ወገኖች የሚያናፍሱትን አዲስ የሐሰት ትርክት የዘራውን አብዮት እንዲፈጠር በማድረግ ጅቡቲም ከኢትዮጵያ ሙሉ በሙሉ እንድትገነጠል ተደርጓል። ስለዚህ በዚህ መረጃ መሰረት እነኚህ ደሴቶች የኢትዮጵያ ናቸው መባሉ አዲስ ነገር ባይሆንም ነገር ግን በዚህ መልኩ መነገሩና የኢትዮጵያ መሆናቸውን ደግሞ የሚያረጋግጥ ሰነድ አለ መባሉ በጣም ትኩረት ሊሰጠው የሚገባ ጉዳይ ይመስለኛል። ለምንድን ነው ካላችሁ እኔ ዋናው ግቤ ይህንንም መረጃ ወደ እናንተ ስናደርስ እንደ ሐሳብ እንዲቀርብ የተፈለገበት ወይም እንደ መረጃ እንዲቀርብ የተፈለገበት ዋናው ምክንያት ኢትዮጵያ አሁን ላይ ለምታቀርበው የባህር በር ጥያቄ ደጋፊ ሆኖ ሊቀርብ ይችላል። ምክንያቱም ኢትዮጵያ ሕጋዊና ተፈጥሯዊ ሉዓላዊ መብት ያላት አገር መሆኗን በዚህ የቀይ ባህር ላይ እና በአሰብ ወደብና በዳህላክ ደሴቶች ላይ ሕጋዊ መብትና ተፈጥሯዊ መብት ያላት መሆኗን የሚያረጋግጥ ሰነድ ቢባል አንዱ ታሪካዊ ድርሳናትን የሚጠቅሰው የዚህ አይነት መዝገብ ነው መሆን የሚችለው። ስለዚህ እንደዚህ አይነት መዝገቦችን መንግስት ፈልጎ አፈላልጎ ቀላልም ላይሆን ይችላል፣ ግን ባይሆንም እንደዚህ ሐሳብን መስጠት የሚፈልጉና ኢትዮጵያን በቃ መተባበር የሚፈልጉ የውጭ ዜጋም ሆኖ ግን ለኢትዮጵያ ጥሩ ስሜት ያላቸውን ሰዎች ማነጋገር፣ ዶክመንቱን መሰብሰብ አስፈላጊ ይመስለኛል። ዛት ኢዝ ዋይ ለዛ ነው ወደዚህም እንዲቀርብ የፈለግነው። እናም የዱሜራ ደሴት በተመሳሳይ መልኩ ለኢትዮጵያ ተፈቅዶም አይደለም በነገራችን ላይ በኢትዮጵያ ቁጥጥር ስር እንዳለ የደርግ መንግስትም ወደ ስልጣን ሲመጣ በአፄ ኃይለ ሥላሴ ዘመነ መንግስትም የኢትዮጵያ እንደነበረ ኤርትራ ከኢትዮጵያ እነ አሰብንም እነ ምጽዋንም በሕገወጥ መንገድ ይዛ ስትገነጠልም እና ከተገነጠለች በኋላም አስታዋሽ አጥቶ ኢትዮጵያን እየናፈቀ የተቀመጠ ደሴት ነው እያሉን ያሉት እኚህ ሰው። ስለዚህ እዚህ ጉዳይ ላይ እንግዲህ መንግስት መቼም ዝም ብሎ የሚመለከተው እንደማይሆን በእርግጥ ተስፋ አደርጋለሁ። ሙሉ እምነትም ይኖረኛል አለኝም። ምክንያቱም ይሄ ጉዳይ ከኢትዮጵያ የባህር በር ጥያቄ ጋር በእጅጉ የሚገናኝ ነው። ምክንያቱም 3 ነገሮችን ላንሳላችሁ። አንደኛ የዱሜራ አይላንድ ወይም ይሄ ደሴት ስትራቴጂክ ቦታ ላይ የሚገኝ መሆኑ አንዱና ዋነኛው ጉዳይ ነው። ሁለተኛ ጉዳይ የኢትዮጵያ ነው የሚለው ነገር ራሱ ክሌም መደረጉ ለኢትዮጵያ የባለቤትነት መብትን ማረጋገጥና በቀይ ባህር ቀጠና አይ ዋዝ ዜር ለሚለው ጉዳይ ትልቅ የሰነድ ግብዓት ሊሆን ይችላል። ዓለምም ይህንን እውነታ እንዲያቅ ለማሳመንም እንጠቀምበታለን። ሶስተኛው ነገር ይሄ ደሴት የሚገኘው እኮ ከባበል መንደብ ፈቅ ብሎ
ትልቁን ዓለም አቀፍ ከአምስቱ ዓለም አቀፍ የንግድ መተላለፊያዎች ዋናውን በተለይ የአውሮፓ ህብረትም እነኚህ በምስራቅ በኩል ያሉ ሌላ ኃያላን ሀገራትም የኦፔክ አባል ሀገራትም በጣም የሚቃኙት በአይነ ቁራኛ የሚከታተሉት የሚሳሱለት ለኢኮኖሚያቸው ዋና መሰረትን የጣለ የቀይ ባህር ዓለም አቀፍ የንግድ መስመር የሚገኝበት ቀጠና ላይ ነው የሚገኘው። እዚህ ጋር አሁን ላይ ከዚህ ቀደም የሀገር መከላከያ ሰራዊት የውጭ ግንኙነት ዳይሬክቶሬት ዳይሬክተር ጀነራል ተሾመ ገመቹ በቀይ ባህር ቀጠና በቀይ ባህር ላይ ከኢትዮጵያ የተወሰኑ ኪሎ ሜትሮች ርቀት ላይ ሰፍረው ወይም ደግሞ ከትመው ኢትዮጵያን ሊያጋይ የሚችል ሚሳኤልን ተሸክመው አፈሙዛቸውን ወደኛ አዙረው እየጠበቁን ያሉ ጠላቶች ባሉበት ሁኔታ እኛ የቀይ ባህር ቀጠናን ጉዳይ በዝምታ አንመለከተውም፣ እጃችንን አጣጥፈን አናየም ሲሉ ኤርትራ የተገነጠለችበት መንገድም ተገቢነት እንደሌለው ያመላከቱበት መረጃ አሁን እዚህ ጋር ይመጣል። ተገቢነቱ ለምን የኤርትራ መንግስትና የጅቡቲ መንግስት በዱሜራ ደሴት ላይ ሲዋጉበት የነበረው ሲጋጩበት የነበረው ጉዳይ እነሱ አሳ ያለሙበት ወይ ደግሞ ሪዞርት ሰርተው እንደፈለጋቸው የቱሪስት መዳረሻ ሊያደርጉት አይደለም። ግልጹን ልንገራችሁ፣ ለጦር ሰፈርነት ሊሸጡት ነው። ለማን ነው የሚሸጡት? አሁን ላይ በቀጠናው ትርምስ እንዲፈጠር እዚህም እዛም እግራቸው እየረገጠ ላሉ አገራት ነው። እነ ኳታር ጠይቀው ነበረ። እነ ሳውዲ አረቢያም እዛ ጋር ጦር ማስፈር ይፈልጋሉ። እነ ቱርክ ይፈልጉታል። በጣም በአስገራሚ ሁኔታ እነ ኢራን ፍላጎት አላቸው። ከዛ ባለፈ ደግሞ አጠገብ ያለችው ኦማን እንኳን ጥያቄ ሳታቀርብ ግብፅ ያንን ቦታ ሊያዘው። በዋናነት እዚህ ጋር እንድትገነዘቡልኝ የምፈልገው ነገር ግብፅ በዋናነት ያንን ደሴት ሊያዘው ለምን? ምን ያህል ለኛ አደጋን ሊፈጥር እንደሚችል እያሰባችሁበት። ግብፅ ይህንን ደሴት ልትይዘው የፈለገችው እንደሚታወቀው አንድ ሀገር ወደብ ከሌለው የባህር ኃይል የባህር በር ብለን ጥያቄ ሲቀርብ ወይም ደግሞ ሐሳብ ሲነሳ አሁንም እያስተጋባን ያለ ነው። ይሄ አጀንዳ ይሄ ሐሳብ ልንገዛው ልንሸምተው የሚገባ ሐሳብ ነው። ሀገራዊ ነው። ብሔራዊ አጀንዳችን ነው። ብሔራዊ ጥቅማችን ነው ብለን እዚህ ጉዳይ ላይ ትኩረት አድርገን እየሰራን ያለነው ለምንድን ነው? አንድም የዚህ አይነት የብሔራዊ ጸጥታ ስጋትን ለመቅረፍ ህዝብ እንዲተባበርና አገርን በአንድነት መጠበቅ እንዲቻል ነው። ዋናው ቁም ነገር እኮ ይሄ ነው። የሀገር ጥቅም እንዲጠበቅ ነው ሁሉም በየፊናው የሚችለውን አስተዋጽኦ ማድረግ አለበት የሚባለው። ምክንያቱም የባህር በር ሲባል ከዚህ ቀደምም ተናግሬያለሁ። ወደብ ብቻ አይደለም፣ የአየር ክፍልንም የአየር ቀጠናንም ያካትታል። ወይም ደግሞ የኢትዮጵያን የአየር ክልል የኢትዮጵያ አየር መንገድ እኮ ያለ ፍቃድ አይበርም። አሁን ለምን? የባህር በር ስለተነጠቅን ስለተከለከልን፣ ወይም ደግሞ ምን ስለተደረገ በአሻጥር ኢትዮጵያ ወደ ባህር እንዳትቀርብ ወደ ባህር የመቅረብ መብቷ ስለተገታ ስለተቆለፈባት በጥቂት አሻጥረኞች 135 የሚጠጋ ሚሊዮን ህዝብ ያላት ኢትዮጵያ ወደዛ እንዳትቀርብ ስለተደረገች። ስለዚህ አሁን ለኛ የአየር ክልል እየፈቀዱልን ያሉ ሀገራት ኖ ቢሉስ ነገ ምን ልንሆን ነው? አየር መንገዱ ስራ ሊያቆም ነው? የኢትዮጵያ የጦር አውሮፕላኖች የቀጠናውን ደህንነት ሰላም ለማስጠበቅ በተለይም የኢትዮጵያን ብሔራዊ ጥቅም ደህንነቷን ለማስጠበቅ ላይበሩ ነው? እሰን እንገባለን፣ ግድ ነው። ምክንያቱም ምንም ሊያመጡ አይችሉም። ያው ካልደፈረሰ አይጠራም ሊሆን ይችላል። ግን ያ ከመሆኑ በፊት ሰላማዊ ጥያቄ ስናቀርብ ለምንድን ነው ተቀባይነት የምናጣው? መብት ስለሌለን፣ በቀይ ባህር ዙሪያ መብት ስለሌለን፣ ወይ ደግሞ ቀይ ባህር ላይ ስላልነበርን ኦር የቀይ ባህር ጉዳይ ስለማይመለከተን አይደለም። እኛ በቀይ ባህር ላይ ብንከትም ምን ሊፈጠር እንደሚችል በቀጠናው ስለሚያውቁት ነው። እናም ወደ ጉዳይ ስመለስ ይህንን የዱሜራ ደሴት ግብፅ የፈለገችበት መሰረታዊ ምክንያት እንደነገርኳችሁ ወደብና የራሱ የባህር በር የሌለው አገር በተለይ በሌላ አገር የወደብ አገልግሎትን የሚያገኝ አገር በርካታ ጉዳቶችን ያስተናግዳል። የመጀመሪያው የወደብ ኪራይ ብዙ ቢሊዮን ዶላሮችን ይከፍላል። ላይክዋይዝ አሁን ኢትዮጵያ እየከፈለች እንዳለችው በዓመት ተደጋጋሚ ጊዜ የምጠቅሳት እቺን ቁጥር ውድ አድማጭ ተመልካቾች እንድትገነዘቡልኝ የምፈልገው ነገር ቁጭት እንዲፈጠርብን። ምክንያቱም 4 ቢሊዮን ዶላር ለጅቡቲ በዓመት የምንከፍል ከሆነ ይሄንን ወደ ኢትዮጵያ አምጥተን እስኪ ኢንቨስት እናርገውና እናስበው ምን አይነት ለውጥ ሊያመጣ እንደሚችል። የመን ባህር ዳርቻና በህንድ ውቅያኖስ ሰሜናዊ የባህር ክፍል ላይ እየሰመጡ
እስካሁን ቤተሰብ አስክሬናቸውን እንኳን ሳያይ ያለቁ ኢትዮጵያውያን ዜጎች ይሄ ዕጣ ይገጥማቸው ነበረ? የዚህ አይነት ኢንቨስትመንት ወደ ኢትዮጵያ ቢመጣ ይሄ ብር ቢኖር ያ ኢንቨስትመንት እንደሚኖር ፎርሱር እርግጠኛ ነኝ። ምንም ጥያቄ የለው። ይህንን ብር የምንከፍለው ተገደን ነው፣ ሳንፈልግ። ለዛውም በታሪክ የሌለን ነገር ያልነበረንን ነገር ጠይቀን ሳይሆን የነበረንን ነገር በተፈጥሮ የተቸርነውን ነገር በአሻጥር ተነጥቀን ጉልበት እያለን እንደሌለን ሀብት ያላት ኢትዮጵያ እንደሌላት ስለተደረግን። ስለዚህ አንደኛ የዚህ አይነት ክፍያ ይከፍላሉ። ሌላው ጉዳይ ቀደም ሲል እንደገለጽኩት የአየር ክልላቸውን አስረክበዋል። ካለ ፍቃድ አይሆንም። ልክ የአየር ፍቃድ ሲፈቀድ ያኛው የሚፈቅደው ሀገር ከኢትዮጵያ ጋር ለሚፈቀድለት ሀገር የሆነ ጥቅም ይይዝበታል። ስለዚህ ኢትዮጵያ የአየር ክልሉን የምትጠቀም ከሆነ ጅቡቲ ግዴታ ምን ትጠይቃለች? ኦብቪየስሊ አሁን የምትጠይቀውን ጥያቄ እየጠየቀች ነው። ጥቅሜ ይከበር፣ ወደቡ ላይ ኪራይ ይጨመር፣ የግብርና ምርቶች ይግቡ፣ ኢትዮጵያ ገበያ ውስጥ ሳይገቡ ወደ እኔ ይግቡ እኮ የሚል ሐሳብ አቅርበዋል። ገራሚ ሰዎች እኮ ናቸው። በእርግጥ በእነሱ ቦታ ብንሆን ልንደግፋቸው እንችላለን፣ ምክንያቱም ሁሉም የየራሱን ጥቅም ስለሚያስብ። እንደ እውነት ከሄድን ግን ኢትዮጵያ ይህ አይገባትም ነበር። ሌላው ከዚህ ጋር ተያይዞ የሚነሳው ጉዳይ ዋናና በጣም አሳሳቢው ጉዳይ በተለይ በዚህ በ21ኛው ክፍለ ዘመን በተለይ በዚህ አሁን እኛ ባለንበት ዘመን የጸጥታና የደህንነት ጉዳይ ነው። የትኛውም በሌላ አገር ወደብ የሚጠቀም አገር ለጸጥታና ለደህንነት ስጋት የተጋለጠ ነው በብዛት አንሌስ ኤንድ አዘርዋይስ የሆነ ነገር ከሌለ በስተቀር። ለምሳሌ ኢትዮጵያ በጅቡቲ በኩል ለምታስገባቸው የጦር መሳሪያዎች ለእያንዳንዳቸው መሳሪያዎች መረጃ መስጠት አለባት። ምክንያቱም ወደቡ የነሱ ነው። ምን እንደምናስገባ ምን እንደምናስወጣ ማወቅ አለባቸው። ያ መረጃ ደግሞ ገንዘብ ነው ለነሱ። እኛ ለወደቡ ከምንከፍለው ክፍያ ይህንን መሳሪያ በዛ ጋር አስፈቅደን ለሚፈቅዱልንም ፈቅደን አስገቡ ስላልናችሁ ይህን አምጡ ለሚሉትም ነገር ከፍለን ወይም አድርገን ፍላጎታቸውን አሟልተን እንደገና ደግሞ የመረጃው የኡሱ አይነትን ለይተው ደግሞ እነሱ ለሌላ ሀገር ያን መረጃ በመሸጥ እኛ ላይ ፈርቅ ይዙብናል። ተመልከቱ። ፈርቅ መያዛቸው ብቻ ወይ ደግሞ ገንዘብ ማግኘታቸው ብቻ አይደለም፣ መረጃውንም አስተላልፈው መስጠታቸው ብቻ አይደለም። ያ መረጃ ግን በእኛ ላይ ምን አይነት ጫናና አደጋ ሊፈጥርብን እንደሚችል አለመጨነቃቸው የእኛን የኢትዮጵያውያንን የደህንነትና የሰላም ሁኔታ በእጅጉ ስጋት ውስጥ የሚጥል ነው። በተመሳሳይ የዱሜራ ወደብም ላይ ይሄውን የተፈጠረው ግብፅ ይህንን ደሴት የፈለገችው ኢትዮጵያ የምታደርገውን የውጭ ገቢ ንግድን እንቅስቃሴና የምታስገባቸውን መሳሪያዎች፣ የመሳሪያ አይነቶች በአጠቃላይ ከኢትዮጵያ ደህንነት ጋር የተገናኙ ጉዳዮችን በቅርበት ለመከታተልና ኢትዮጵያን ለማጥቃት ነው። ያ ማለት ስስ ብልቷን፣ ደካማ ጎኗን ለመለያ ማለት ነው። ስለዚህ ይሄ ደሴት የኢትዮጵያ ነው መባሉ የዚህ አይነት ጠላት በከበበን በዚህ በጣም ሂስቶሪካል በሆነ ታሪክ ሊሰራበት በዝግጅት ላይ የተደረገ ባለንበት በዚህ ወቅት ላይ መነገሩ ለኢትዮጵያ በጣም ትልቅ ድል ነው። ቴንኪው ነው የምላቸው እኚህ ኮሎኔል። ምክንያቱም ቢያንስ በኢትዮጵያ ውስጥ የመኖች ያላቸውን ክብር የሚያውቁ ሰው ናቸው ማለት ነው። እንደሚታወቀው በምስራቁ አካባቢ በተለይ በስፋት የመኖች ኢትዮጵያ ውስጥ ምግብ ቤት ከፍተው የተለያዩ ሱቆች ውስጥ የተለያዩ ማከፋፈያዎችን በቃ በአጠቃላይ በንግድ ሥራ ውስጥ ግማሾቹ አግብተው ከኢትዮጵያን ጋር ተዋልደው ኢትዮጵያዊ የሚሆነዋል። ይሄ ሁሉ ክብር ኢትዮጵያ ነች የሰጠቻቸው። እንደዚህ አይነት የኢትዮጵያን ክብር የሚያውቅ ሰው ነው እንግዲህ ይሄ ደሴት የኢትዮጵያ ነው። በወቅቱ እኛ በዚህ ቀጠና ወታደራዊ እንቅስቃሴ ስናደርግ የኢትዮጵያ መንግሥት ጦር በዚህ አካባቢ የተለያዩ ወታደራዊ እንቅስቃሴዎችን ሲያደርግ ነበረ። እዚህ ቀጠና ላይ ስትራቴጂካዊ አቀማመጥ በሚል የኢትዮጵያ መንግሥት ለዚህ አቀማመጥ የለያቸው ከሚባሉ ቦታዎች መካከል አንዱ ይሄ ደሴት ነበረ ነው መረጃው እንግዲህ የሚያሳየው። ይሄንን በትክክል ማየት ያስፈልጋል። ሌላው አሁን ኳታር ወሰድኩት ያለችው የዳህላክ ደሴት ውስጥ የሚገኝ ትልቁ ደሴት የኢትዮጵያ አሁንም ድረስ የኢትዮጵያ እንደሆነ የሚያሳዩ ሰነዶች። ይሄም ደግሞ የሆነበት ምክንያት የኢትዮጵያ መንግሥት ግዛቴ እነኝንም ያካትታል በሚል የከቢር የዳህላክ ደሴት ስምን ጠቅሶ እዚህ ቦታ ላይ
እነኚህ ደሴቶች ጭምር የኢትዮጵያ ግዛቶች ናቸው በሚል ከውጭ ኃይላት ጋር በቀጠናው በሚደረግ የባህር ላይ እንቅስቃሴ ውዝግብ ውስጥ ሲገባ የነበረ መሆኑን የሚያሳይና እነኛ አገራትም አክብረውለት የኢትዮጵያ መንግስት ጦር በዛ አካባቢ ሌላ ኃይል ወደ ኢትዮጵያ የባህር ቀጠና ክልል እንዳይገባ ሲከላከል ወይም ደግሞ ሲጠብቅ ቱር ሲያደርግ የነበረበትን ቅኝት ሲያደርግ የነበረበትን ጊዜ ያስታውሰኛል ነው ያሉት። እስኪ አሁን እኚህ ሰው ያሉትን 2 ደሴት ነግሬያቸዋለሁ፣ 4 ነው ያሉት። የቁጥሩን ጉዳይ እዚህ ጋር እንተውና እስኪ ኢትዮጵያ እዚህ አካባቢ የነበራትን ነገር እንቃኝና አሁን ያለውን ሁኔታ እንመልከት። ኢትዮጵያ በወቅቱ በዚህ በቀይ ባህር ቀጠና ላይ የባህር በር ላይ ኖሯት ያኔ በነበራት ሰዓት ወይም ደግሞ ሳትነጠቅ ስታደርግ የነበረው እንቅስቃሴ አሁን ላይ ለምንድን ነው እንዲነሳ የማይፈለገው? ለምን ይመስላችኋል? ለምሳሌ የኤርትራ መንግስት የአክሱም ዘመነ መንግስትንም የፑንት የዳማትንም ታሪክ ትቶ ባህረ ነጋሽ የምትለውን ነገር ብቻ ቆረጣ ወጣና ከዛ በኋላ የፕሪሂስትሪ ምናምን እያለ ይሄ ሜዲቫል ኢራን ምናምን እየጠቃቀሰ አሁን ላይ ኤርትራ ኢትዮጵያ አገር ስትሆን እንደ ሀገር ቀድማ የተመሰረተችና ኢትዮጵያ በኃይል የያዘቻት ነች አይነት አድርጎ ሊያቀርብ የሚሞክርበት አጀንዳው ምን ይመስላችኋል? አንደኛው ታሪካዊ ድርሳንን ለማጥፋት ነው። ታሪካዊ ድርሳኖች የኢትዮጵያን የባህር ባለቤትነትና የቀጠናውን ቀዳሚ አገር ምናልባትም ሱዳን የምትባለውም ጅቡቲ የምትባለውም ሶማሌም ኬንያም ደቡብ ሱዳን አሁን ነው ኦልሬዲ 2011 ነው የተመሰረተችው እንደ ሀገር። እነኚህ ሁሉ አገራት በዛ አካባቢ እንዳልነበሩ ይሄ ሁሉ የኢትዮጵያ አካል እንደነበረ ስለሚገልጹ ነው። ያ ማለት በወቅቱ የነበረው ትክክለኛ ታሪክ የሚነገር ከሆነ የኤርትራ መንግስት ባይኖ ሚንስ አሁን ላይ ኢትዮጵያን ተከራክሮ የባህር በር እንዳታገኝ ሊያደርጋት የሚችልበት ኮንፊደንስም አይኖረውም። ክሪደንሻል ዶክመንት ማቅረብም አይችልም። በሌላ አነጋገር በምንም መልኩ ኢትዮጵያ ፊት ቆሞ ወይም ከኢትዮጵያ የልዑክ ቡድን ወይም ተደራዳሪ ቡድን ጋር ቆሞ ማሸነፍ አይችልም። ስለዚህ ግዴታ የሐሰት ታሪክ መፍጠር አለበት። የሐሰት ታሪክ እንዲፈጠር ደግሞ ስያሜዎች መቀየር አለባቸው። አሁን ዳህላክ ደሴቶች ላይ ስያሜዎች የመቀየርም ሥራ እየሰሩ ነው። እንግዲህ ገፍተውበታል። በእርግጥ አሁን የተጀመረ አይደለም ይሄ ጉዳይ። በኤርትራ ውስጥ ያሉ አሁን ኤርትራ በምትባለው አገር ውስጥ ያሉ ግዛቶች ስያሜያቸው እንደተቀየረ ሁላ የዳህላክ ደሴት ስያሜዎችም ተቀይሯል። ዳህላክ የሚለውን ያልጠፋው ዳህላክ ደሴቶች እንግዲህ ብዙ ናቸው። ስለዚህ እኚህ ሰው የዚህን ሐሳብ መነሻ ነገሩን አስኳሉን መናገራቸው አንደኛ ካላቸው ፖዚሽንና አሁን ላይ በአሜሪካን ሀገር ካላቸው ስታተስ አንጻር ተደማጭነት ያላቸው ሰው ናቸው። ከሁሉም በላይ የመናዊ ዜጋ ሆነው የኢትዮጵያን እውነት እንደዚህ ካጋለጡ ኤርትራ መንግስት ከኢትዮጵያ መንግስት ጋር በምኑ ነው ሊከራከርና የኢትዮጵያ መንግስት ክሌም ሲያደርግ ክሌም ልታደርጋት ሲልም ታሪካዊ ሰነድ የለም ሊለው የሚችለው? ይህን የምለው እኔ ብዙ ጊዜ በተስፈኝነት ምናምን ተስፈኝነት ጥሩ ነው፣ ተስፋ ማድረግም ጥሩ ነው። ግን ተጨባጭ እኮ ነው እንዴ! አገራት እኮ የ100ና የ200 ዓመት ታሪክ ጠቅሰው ወደባቸውን የባህር በራቸውን እኮ ያስመልሳሉ። ማስመለሱ ቀርቶ እንኳን የሌላቸው እኮ የባህር በር እየተሰጣቸው እኮ ነው። ከጎረቤት አገር ጎረቤታቸው ካለው አገር የባህር በር ለንግድ ግንኙነታችን ለቀጠናው ሰላም ይጠቅማል በሚል በነፃ እኮ የባህር በር እኮ እየተሰጣቸው ነው። ኢትዮጵያ የራሷን ግዛት ለዛውም 3 አስርተ ዓመታት 30 ዓመት የራሷ የነበረን አንድ አይደለም ሙሉ ግዛቱ የራሷ የነበረን አገር አንድ ቀጠናን ልውሰድ የራሴን መልሱልኝ ብላ መጠየቋ ለምንድነው እንደ ኃጢአት የሚቆጠረው? ኃጢአት ሆኖስ እንዴት ነው ሊቆጠር የሚችለው? እንዴትስ ነው ደግሞ እችን የምታከል ግዙፍ አገር ትልቅ አገር ለማሳነስ ከራስ እኩል ለማድረግ የሚሞከር? ለማንኛውም ይህን ጉዳይ በዚህ መልኩ ያዙት። ነገር ግን አነጋጋሪ መሆኑን እንዳትረሱት ነው። እዚህ ላይ እነኚህ 2 ደሴቶች ተጠቅሰዋል። እነኚህ 2 ደሴቶች እና ሌሎች 2 የዳህላክ ደሴት አጠቃላይ 4 ደሴቶች የኢትዮጵያ ደሴቶች ናቸው። አሁንም በኢትዮጵያ እጅ ነው ያሉት። እነኚህን ደሴቶች አሁንም ድረስ እነኚህ በቀጠናው አሁን ላይ የኛ ነው በሚል ቀጠናውን ክሌም የሚያደርጉ አገራት ራሳቸው ክሌም አድርገዋቸው አይገኙም፣ የኢትዮጵያ እንደሆኑ ነው ያሉት የሚል መረጃን አድርሰናቸዋል። 2ቱን በዝርዝር ፈትሸን ይዘንላችሁ እንቀርባለን። ለምንድን ነው ከተባለ ሌላ መረጃ ስለሚቀርብባቸው። አንደኛው አሰብ ወደብ አጠገብ ያለ ነው። ሌላኛው ደግሞ ከአሰብ ወደብ ፈቅ ብሎ ከዳህላክ ደሴቶች ደግሞ በስተመጨረሻ ለብቻው ነጠል ብሎ የሚገኝ ደሴት ነው። ራሳችሁን ፈልጋችሁ ማግኘት ትችላላችሁ። ለማንኛውም እዚህ መረጃ ላይ ይሄን ያህል ካልናችሁ አንድ ነገር ልጨምርና ወደሚቀጥለው መረጃ ልሸጋገር። እያወራን ያለነው ስለ ኢትዮጵያ ጥቅም ስለሆነ የኢትዮጵያ መርከቦች ጉዳይ እንዴት ሆነ?
አንዱኝ ሰው የኢትዮጵያ መርከቦች አጠገቡ ነበሩ፣ እንደውም እስከ ቅርብ ጊዜ ድረስ ከዛ አካባቢ ያልተነሱ የወዳደቁ የኢትዮጵያ መንግስት ጦር እና የመርከብ አካላትም ነበሩባቸው እነኚህ ደሴቶች ላይ ብለው ሲያነሱ ነበር ማለት ተነስቷል በመረጃው። ይህንን አያይዤ ግን የኢትዮጵያ መርከቦችስ ልክ እንደ ነዳጅ ማብላያው ወይም ደግሞ ምጽዋ ላይ እንደ ተገንብቶ በ55 ሚሊዮን ዶላር ተገንብቶ የኤርትራ መንግስት እንደጠቀለለው የሪፋይነሪ ጉዳይ ሆኖ ነው ወይስ መርከቦቹ እንዴት ሆኖ ነው? ለምንድን ነው ይህን ነገር ያነሳሁት? ይሄም ሌላው ከባህር በሩ ጋር ተያይዞ ለሚነሱ አዳዲስ ጥያቄዎች መልስ ሊገኝበት የሚችል ሰነድም ሊቀርብበት የሚችል ሌላ የኢትዮጵያ ባለቤትነትን የሚያረጋግጥ የሰነድ አካል። ምክንያቱም የኢትዮጵያ ባህር ኃይል ከየት እስከ የት አካባቢውን ተቆጣጥሮ እንደነበረ፣ ስንት መርከቦች እንደነበሩት፣ ስንት ጀልባዎች እንደነበሩት፣ ስንት የሰው ኃይል እንደነበረው፣ ምን አይነት ጊዜ ቀጠናዊ ቅኝት ሲያደርግ እንደነበረ፣ እነኚህ የመርከቦችና የጀልባዎች የማን አገር ስሪት ናቸው ወይም አምራች አገራቱ እነማን ነበሩ የሚለውንም ጉዳይ በግልጽ መጠየቅ ያስፈልጋል። ምክንያቱም ለምንድን ነው ይህን ያነሳሁት? የኢትዮጵያ የባህር በር ጥያቄ የኤርትራ መንግስት ከዚህ ቀደም በአቶ የማነ ገብረ መስቀል አማካኝነት ኢትዮጵያ የኤርትራን የአገርነት ዕውቅና አነሳለሁ ስትል መናገሯ፣ በእርግጥ ኢትዮጵያ ይህንን በቀጥታ አልተናገረችም እንደ መንግስት፣ ግን አንድ ኦፊሻል ኢትዮጵያ የኤርትራን የሀገርነት መብትን ታነሳለች በሚል በሆርን ሪቪው ላይ የተሰራጨው መረጃ መሰረት አድርገው ነው አቶ የማነ ገብረ መስቀል አስተያየት የሰጡት። ግን በዛ አስተያየት ላይ በኤክስ ገጻቸው ላይ ባጋሩት ጽሑፍ ኩዌትና ኢራቅን እንደዚሁም ኳታርና ሳውዲ አረቢያን ደግሞ በኋላ ላይ የወጣ መረጃ ላይ ተመላክቷል። በእነሱ አንድ ወርክሾፕ ላይ ነው ያነሱት ይህን ሐሳብ፣ በተለይ የኳታርና የሳውዲ አረቢያ። በትዊተር ወይም በኤክስ ገጻቸው ላይ ግን የኩዌትንና የኢራቅን ጉዳይ በማንሳት 50 ቢሊዮን ዶላር አይ ቲንክ እንድትከፍላት አስደርገዋል፣ ካሳ ስለወረረቻት። እናም አሁን እኛም ኢትዮጵያ በኤርትራ ወደቦች የኢትዮ ኤርትራ ጦርነት ከመቀስቀሱ በፊት በነበሩት ዓመታት ኢትዮጵያ በኤርትራ ወደቦች የተጠቀመችውን ገንዘብ እንድትከፍል ወይም ካሳ እንድትከፍለን ልንጠይቅ እንችላለን ብለው የ10 ቢሊዮን ዶላር ካሳ ኢትዮጵያ ሊጠይቁ እንደሚችሉ ያመላከቱበት ጽሑፍ አስገርሞኛል። አንደኛ ወራሪው ማን ነው? ተደጋጋሚ ጊዜ ኢትዮጵያን የወረረውስ ማን ነው? የወረረበት ዓላማስ ለምንድን ነው? ሁለተኛ ነገር ካሳ መጠየቅ ያለበትስ ማን ነው? እኔ በኢትዮጵያ መንግስት በኩል በዚህ ጉዳይ ላይ በቂ ምላሽ የተሰጠ አልመሰለኝም። ምናልባት መንግስት ይህን ጉዳይ ዳግም ቢመለከተው ደስ ይለኛል። ምክንያቱም ካሳ እንጠይቃለን እንደውም የኢትዮጵያ መንግስት በኤርትራ ወደቦች ሲጠቀም ነበር ብሎ ማንሳቱ በራሱና እንዴት ነው ካሳ የምንጠይቀው እናንተ ናችሁ መክፈል ያለባችሁ ወደሚለው እንድንሄድ የፈለጉ ነው የሚመስለኝ። ምክንያቱም እኛ እኮ እንደዚህ አይነት ሰጣ ገባ ውስጥ መግባትም አያስፈልግም እንደ ኢትዮጵያ። ለምን ኢትዮጵያ እየጠየቀች ያለችው ታሪካዊ ተፈጥሯዊ መብቴ ነው። ያ ማለት የነበረኝን የተወሰደብኝን በአሻጥር ከኔ ሄደውን መልሱልኝ ነው እያለች ያለችው እንጂ እኮ የሰው አይደለም እየጠየቀች ያለችው። ስለዚህ እንደውም እስካሁን ኢትዮጵያ በእነኛ ወደቦች መጠቀም ሲገባት ባለመጠቀሟ ምክንያት የደረሰባትን ጉዳት በሚመለከት ኤርትራ ነች መክፈል እኮ ያለባት ካሳ ከተጠየቀም እንጂ ኢትዮጵያ አይደለችም ለኤርትራ መጠየቅ የነበረባት። ምክንያቱም ያለ አግባብ ከኢትዮጵያ ተወሰደ። ኢትዮጵያ እነኚህን ሁሉ ዓመታት ያለ አግባብ ለሌላ አገር ለባዕድ አገር ወይም ደግሞ እሺ ጎረቤት አገር እንበለው ወንድም ህዝብ እንበለው ችግር የለውም፣ ግን ከኢትዮጵያ ውጪ ራሱን ችሎ አገር ነኝ ብሎ ለሚንቀሳቀስ አገር ለኢትዮጵያ ወደብ ላከራያት አገር በዓመት ያንን ሁሉ ቢሊዮን ዶላር የምትከፍለው በአሻጥር ወደቧን ስለተወሰደባት ነው አይደለ? ወደቧን ማስመለስ እየቻለች ወደቧን ሳታስመልስ ቀርታ እስካሁን በመቆየቷ ምክንያት ይህን ሁሉ ዕዳ ወይም ደግሞ ኪሳራ እንዲያጋጥማት ሆኗል። ስለዚህ ለዚህ ኪሳራ ተጠያቂ የሚሆነው የሻዕቢያ መንግስት የኢሳያስ አፈወርቂ መንግስት ነው እንጂ መክፈል ያለበት ካሳ እንዴት ነው ኢትዮጵያ የኤርትራን አገርነት ዕውቅና ስላነሳች የ10 ቢሊዮን ዶላር ካሳ የምትጠየቀው? አንደኛ እንከፍላለን አንከፍልምም ወይም ደግሞ እንጠየቃለን አንጠየቅምም የሚል አተካሮ ውስጥ መግባት የሚያስፈልግ አይመስለኝም። ቢኮዝ እንደዚህ አይነት ሙዶች ትሪኮች ናቸው። ለምን የኛ ሆኖ ሳለ እነሱም ባለቤት መሆናቸውን እንድናረጋግጥላቸው ኢንዳይሬክትሊ የኛ ነው የናንተ ነው የሚለውን ጉዳይ እንድንከራከርበት ነው አጀንዳ እየሰጡን ያሉት። በሁለተኛ ደረጃ ጅራፍ ራሱ ምን ብሎ ራሱ ጨዋል አይነት ነገር ነው። ራሳቸው ወረው
እኛን ወራሪ ለማድረግ ነው። ሶስተኛ የደቀቀ ኢኮኖሚያቸውን በእኛ ካሳ ለማንሰራራት ወይም ደግሞ ወደቡ መሰጠቱ ስለማይቀር ኢትዮጵያ የባህር በሩን ማግኘቷ ግድ እንደሚሆን ስላወቁ ቢያንስ የምንሰጥም ከሆነ ተላልፎ የሚሰጥ ከሆነ ተመልሶ ወደ አገሩ የሚመለስ ከሆነ የዚህን ያህል ገንዘብ ተዘጋጁበት እኮ እያሉ አሳይመንት እየሰጡን ነው። እኔ እንደዛ ነው የሚገባኝ። ስለዚህ እዚህ ላይ መነጋገር ያስፈልጋል ለማለት ነው። ወደ ሁለተኛው መረጃ ሊድ አጠር አርጌ ነው የምነግራችሁ። ምክንያቱም ከሰዓትም አንጻር ከመረጃዎቹም አስፈላጊነት አንጻር እንዳይቀሩ በማሰብ ነው። አሰብና ምጽዋ ሊገናኙ ነው። የኢትዮጵያ መንግስት ሰሜን ኢትዮጵያና አጠቃላይ የኢትዮጵያን ኢኮኖሚ በቀጠናው የበለጠ ያስተሳስራል፣ ያጠናክራል የተባለ አዲስ ፕሮጀክት ጀምሯል። ይሄ ፕሮጀክት የጅቡቲ ታጁራ ወደብና ሁለቱ ኢትዮጵያ አሁን የምትጠይቃቸው የምጽዋና የአሰብ ወደብ እንደዚሁም የባህር በሩንም ያማከለ የባቡር መስመር ዝርጋታ ፕሮጀክት ይፋ አድርጓል የኢትዮጵያ መንግስት። በተለይ የአሰብ ወደብና ምጽዋ እንደዚሁም የታጁራ ወደብ በአንድ ላይ በሰሜን በኩል በተዘረጋው የኢትዮጵያ የባቡር መስመር አንድ ላይ እንዲገናኝና የኢትዮጵያን የውጭ ገቢ ንግድም በቀጣይ ለማሳለጥ ታሳቢ ያደረገ ነው ተብሏል። እንደው የባህር በሩ ሳይገኝ ስለዚህ ወደብ ማውራታችን ምናምን የሚል ጥያቄ ያቀረበ ሰው አለ። እውነቱን ለመናገር ኢትዮጵያ የባህር በሩን እንደምታገኝ ጥያቄ የለውም። ምክንያቱም ስለምታገኝና እንደምታገኝ ስለምታቀም ነው። ከበርበራም በተጨማሪ ግዛቴን ብላ እዚህ ጉዳይ ላይ ፎከስ አድርጋ በጣም በትኩረት እየሰራች የምትገኘው። የዚህም የአዲሱ ፕሮጀክት ይፋ መሆን አንዱ የሚያሳየው ነገር ምንድን ነው? የማይቀር ጉዳይ ነው። ምክንያቱም ከሰሞኑ እንደሰማ ነው በኤርትራ መፈንቅለ መንግስት ሊደረግ ነው፣ ወይም ደግሞ የመንግስት ለውጥ አለ፣ በጅቡቲ የመንግስት ለውጥ አለ። እነኚህ ያረጁ አዛውንት መሪዎች ሊሸኙ ነው፣ ወይም ስርዓታቸው ሊቀለበስ ነው። እስታክ ያደረገው አስተሳሰባቸው አብሮ መስራት ላይ ፍላጎት የማያሳየው የማያም ነው አስተሳሰባቸው በዘመናዊ ሐሳብ ሊተካ ቀን ነው ተቆጥሮለት ወይም ደግሞ ተይዞለት የሚገኘው። ስለዚህ የራሳቸው ዜጋ የሚጥላቸውና ለውጥ የሚፈልግ አዲስ ኃይል ቦታውን ስለሚቆጣጠር ወይም መንበረ ስልጣኑ ስለሚይዝ ከዛ ኃይል ጋር ስንደራደር ሬዲ ሆነን መገኘት አለብን ያኔ። ምክንያቱም ያን ጊዜ ይሄ ኃይል ወይም ይሄ የሚመጣ አዲስ መንግስት በሁለቱም ሀገራት ከኢትዮጵያ ጋር እንደ ቀድሞ ሳይሆን በአዲስ መልኩ ህግን በተከተለና የጋራ ጥቅምን ማዕከል ባደረገ ነው መነጋገር ያለበት። የኢትዮጵያን ህጋዊ ግዛት ግን የኢትዮጵያ ህጋዊ ግዛት ሆኖ እንዲቀጥል በመወሰን ማለት ነው። ይሄ ምንም ኢትዮጵያ ለድርድር የምታቀርበው ጉዳይ መሆን የለበትም። ይሆናልም የሚል ግምት የለኝም። ምክንያቱም መንግስት አሁን እስካሁንም በዚህ አይነት የውዝግብ ስርዓት ውስጥ እያለፈ ያለው ወይም ደግሞ ውዝግብ ውስጥ እየገባ ያለው የኢትዮጵያን ብሔራዊ ጥቅም ላለማስደፈር ወይም ደግሞ አሳልፎ ላለመስጠት ይመስለኛል። ስለዚህ የኢትዮጵያ የተፈጥሯዊ ድንበር ታሪካዊና ህጋዊ ግዛቶቿ እንደተጠበቁ ሆነው በጋራ ቀጠናዊ ጉዳዮች ላይ ደግሞ በትብብር የሚሰሩበት ሁኔታ ሊፈጠር ይችላል። ምክንያቱም በጅቡቲ ፕሬዝዳንት ኢስማኤል ኡመር ጊሌ ሊሸኙ ነው፣ እንቅስቃሴ ተጀምሯል። በኤርትራ እንደሚታወቅ ነው ኤርትራ ተከባለች። ተጨማሪ ደግሞ አሁን አዲሱ የሱዳኑ ጀነራል የኢትዮጵያ ወዳጅ የሆኑት ሙሐመድ ሐምደን ደጋሎ ደግሞ በተቃዋሚ ጎራ ተሰልፈዋል። ኤርትራ ላይ እንግዲህ ሌላ ተቃዋሚ ሆነው መጥተዋል። ለምን? ኤርትራ በሱዳን የውስጥ ጉዳይ እጇን እያስገባች አላርፍ ስላለች። እንደውም በኤርትራ ወደብ ያረፈ አንድ ከሰሞኑ ወደ ኤርትራ የመጣ ሩቢስታር IL 76 TD ካርጎ ኤርክራፍት ከቤላሩስ ሚኒስክ ተነስቶ ለፖርት ሱዳን ለከተመው የአልቡርሃን መንግስት የጦር መሳሪያ ይዞ መጥቷል ተብሎ ተነግሯል። የሳተላይት መረጃዎችም አሉ። ነገር ግን መሳሪያዎቹ አብዛኞቹ ለፖርት ሱዳን በሚል ይግቡ እንጂ የኤርትራ መንግስት ኢትዮጵያ ላይ ለመጠቀም ያሰባቸው እንደሆኑ መረጃዎች እየወጡ ነው። ለማንኛውም በተመሳሳይ ግን የኤርትራ መንግስት የሱዳን መንግስትን የአልቡርሃንን ጦር የሚረዳ ከመሆኑ ጋር ተያይዞ እኚሁ ጀነራል የኤርትራን ዋና ዋና ከተሞች በተለይ ወደቦችንና የጦር ሰፈሮችን ማዕከል ያደረገ ጥቃት እንደሚፈጽሙ አስጠንቅቀዋል። ኤርትራ ማታርፍ ከሆነ ነው ያሉት። ስለዚህ አሁንም አላረፈችም። ከሰሞኑ በኤርትራ ትልልቅ ከተሞችና የወደብ ከተማዎች ላይ አዳዲስ ነገሮች ይፈጠራሉ ተብሎ ይጠበቃል። በተለይ የድሮን ጥቃት የሄሚቲ መንግስት ጦር በዚህ የተካነ ነው። የተለያዩ የድሮን ጥቃቶችን በመፈጸም ነው የአልቡርሃንን መንግስት አቅሙን እያሳነሰ እያዳከመ የመጣው። ስለዚህ አሁንም በማስጠንቀቂያው መሰረት ኤርትራ ላይ እርምጃ ሊወሰድ ይችላል። እንጠብቃለን። ለማንኛውም ኢትዮጵያ አዲስ የባቡር ፕሮጀክት በሁለተኛው የቀይ ባህር ምዕራፍ አዲስ ፕሮጀክትን ይፋ አድርጋለች።
እውን ያደርገው ነው የሚባለው። ይሄ ለኢትዮጵያ ብስራት ነው። በተጨማሪ ደግሞ አዲስ የልማት ዕድልንም ይዞ ይመጣል ተብሎ ይጠበቃል ማለት ነው። ከዚህ ባለፈ ለዛሬ ከያዝናቸው መረጃዎች አንዱ አነጋጋሪው አጠር አድርጌ ለመግለጽ ያክል የግብፅ ክስ ነው። ኢትዮጵያ ቀጠናውን እያተራመሰች ነው፣ እኛ ደግሞ በግድቡና በወደቡ አንደራደርም ሲሉ ተናግረዋል አብዱልፈታህ አልሲሲ። ግርም ያለኝን ነገርና እንደው ሁላችንም እንድንነጋገርበት የፈለግኩት ምንድን ነው፣ ግድቡስ እሺ ውሃ ይይዝብናል፣ እኛ በአባይ ውሃ ላይ የተመሠረተ ሕይወት ስላለን ግድቡ ውሃ ስለሚያቁርብን ብለው ፈሩ እንበል። ያው ግድቡ ምን አይነት ጥቅም እንዳለው በርካታ ጊዜ ስለተነገረ አስገራሚ ላይሆን ስለሚችል ወይም ደግሞ ኦልሬዲ መረጃውም ስላለ የባህር በሩ ወይም የወደቡን ጉዳይ ላይ አንደራደርም ምን አመጣው? አያችሁ፣ ግብፅ ኢትዮጵያ የአባይ ግድብና የአባይ ውሃን በሚመለከት አሳሪ ውል የምትፈርምልኝ ከሆነ የቀይ ባህር በሩን ጉዳይ ብቻ ሳይሆን አገሪቷንም ጠቅልላ መውሰድ ትችላለች ስትል ያቀረበችው ከዚህ ቀደም የተናገረችው ሐሳብ አሁን ተግባራዊ የሆነ ነው ወይም ደግሞ በገሃድ እየተጋለጠ ነው። ለምን ከተባለ ግብፅ ኤርትራን እኮ የመስዋዕት በግ አርጋ ለማቅረብ ሙከራ እያደረገች ነው። ፕሬዝዳንት አብዱልፈታህ አልሲሲ በባህር በሩ ጉዳይ በወደቡ ጉዳይ አንደራደርም ሲሉ ምን አገባቸው? ምን ተመልክቷቸው ነው? ቢኮዝ ኤርትራን እኛንን የፈጠርናት ስላሉ የእኛነት ስሜት ነው ያላቸው። የእኛ ናት ብሎ ነው የሚያስቡት። ያው እንደሚታወቀው ግብጾች የነሱ ነው፣ የሌላው ደግሞ የጋራ ነው የሚል ሐሳብ ነው ያላቸው። ከዚህ የተወረሰ ሐሳብ ነው ባይዘዌ አሁን ኢትዮጵያንም እያስጨነቀ ያለው። የኤርትራም ሐሳብ እንደዛ ነው። ወደቦቹ ከኢትዮጵያ አንድ ስንዝር መሬት አትነካም፣ ግን ደግሞ ከኢትዮጵያ የሚታፈሰው የሚዘረፈውን ሀብት ደግሞ ለመቀራመትና አብሮ ለመብላት ጥረት ያደርጋል ከኢትዮጵያ ጠላቶች ጋር። እናም በዚህ ጉዳይ ዙሪያ አንድ አነጋጋሪ ነገር ወጥቷል። ግብፅ ኢትዮጵያን እየከሰሰች ባለችበት በዚህ ወቅት ከትላንት በስቲያ የአውሮፓ ህብረት ከግብፅ መንግስት ጋር ሆኖ የግብፅን በናይል ውሃ ወይም በአባይ ውሃ ላይ በሚመለከት እንደዚሁም በግድቡም ዙሪያ የግብፅን አቋም የሚደግፍ ሆኖ በጋራ መግለጫ አውጥተዋል። አንድ ክስተት ነው። አሁን ደግሞ የተሰማው ግብፅ ኢትዮጵያን እየከሰሰች ባለችበት በዚህ ወቅት ተቀብለዋት ይሁን አምነዋት ይሁን ፕሬዝደንት ዶናልድ ትራምፕ በባለፈው የጋዛ ጉዳይ ላይ በመከረው በሻርማል ሼኩ ስብሰባ ላይ ግብፅ በሱዳን ጉዳይ እጇን እንድታስገባ ወይም እንድታደራድር ሁለቱን ወገኖች ወደ መሃል ጠርታ እንድታደራድር ኃላፊነት በግል መስጠታቸውን የተሰማው። ምን ያህል ኢትዮጵያ በዚህ ጉዳይ ባትካተትም አስፈላጊ እንደሆነች ግን ይታወቃል። እንግዲህ ግብፅ ትፈታዋለች ወይስ አትፈታውም የሚለውን ለማየትም ሊሆን ይችላል፣ ወይ አሳይመንትም ለመስጠት ሊሆን ይችላል። ብቻ ግን ነጥቡ ግብፅ እንድታደራድር ተደርጓል ወይም ማንዴቱ ተሰጥቷታል በፕሬዝደንት ዶናልድ ትራምፕ መንግስት አማካኝነት ማለት። ይሄ እንግዲህ ኢትዮጵያ የሌለችበትን ውይይትና የጋራ ስምምነት አድርገው ወደ ጠረጴዛ ዙሪያ መጥተው እነኚህ ጦር ጀነራሎች ይስማማሉ ማለት ዘበት ነው። ለምን? ኢትዮጵያ ካልተካተተችበት ነገሩ ሰላም ስለማያገኝ ማለት ነው። ከግብፅም እኩል ኢትዮጵያ እዚህ የድርድር ሂደት ውስጥ የመሳተፍ የማደራደር፣ የማሸማገል ትልቅ ኃላፊነት መወጣት አለባት። ይሁንና ግን ፕሬዝደንቱ ለአልሲሲ መስጠታቸውን የተገለጸው አልሲሲ ምን አስበው ነው ወይም ፕሬዝደንቱ ምን አስበው ነው ለአልሲሲ የሰጡት የሚለውን ጉዳይ በቀጣይ በስፋት የምናይ ነው የሚሆነው። እዚህ ጋር ሌላው አያይዘን የምናነሳው ከዚህ መረጃ ጋር የሀብት ጉዳይ ነው። በቀይ ባህር ቀጠና አካባቢ በእነኚህ ደሴቶች ላይ እንደዚሁም ደግሞ በባህር ውስጥ ያለው የታመቀው ሀብት እምቁ ሀብት ለኢትዮጵያ በቀጣይ ከሚሰጣት ጥቅም አንጻር ኢትዮጵያ አሁን ላይ በዚህ ቀጠና በርካታ እንቅስቃሴዎችን እያደረገች ነው። ከዚህ አንጻር አሁን የቀይ ባህር ጉዳይ እንደ ወደብና እንደ ባህር ብቻ ሳይሆን በዚህ ውስጥ ያለውን ሀብትም መከፋፈልን የሚጠይቅ ነው። ምክንያቱም የኢትዮጵያ መንግስት ባለው የግዛት ወይም ሉዓላዊ በሆኑ ግዛቶች ውስጥ የሚገኙ ማዕድናትንና ሌሎች ሀብቶችን የመጠቀም መብት አለው በህዝቡ ስልጣን ስለተሰጠው ወይም ደግሞ መንግስት ይጠቀማል። ይህንን ህግ በተመሳሳይ ወደ ባህሩም ስናመጣው የሚሰራ ህግ ነው። አሁንም ያለ ህግ ስለሆነ ኢትዮጵያ ከቀይ ባህር ቀጠና የምታገኛቸውን ጥቅሞች ማስጠበቅ የሚለው ጉዳይ አንዱ የሀብት ጉዳይ አለበት። እናም ግብፅ የባህር በሩን ጉዳይ ለምንድን ነው ያነሳችሁ ብለን ስናይ እንዲገባችሁ የምፈልገው ነገር ከሀብት ጋር የተገናኘ ጉዳይ ነው። እዚህ ቀጠና ላይ ያለውን እምቅ ሀብት ኢትዮጵያ አትጠቀመውም። ምክንያቱም የታላቁ የኢትዮጵያ ህዳሴ ግድብ ከተገነባ በኋላ ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት $1 ቢሊዮን በዓመት ታገኛለች ከግድቡ ብቻ ከኃይል አቅርቦት ወይም ደግሞ ሽያጭ ብለዋል። አስቡት። ከውሃ ሀብቱ ከኤሌክትሪክ ኃይል ሽያጭ
ከአንድ ግድብ ብቻ $1 ቢሊዮን በዓመት ከተገኘ በ5 ዓመት ሌላ ህዳሴ ግድብ ገነባን ማለት ነው። ይሄ እንዲሆን አትፈልግም። ለዛ ነው የምትከራከረን። በተመሳሳይ ደግሞ ቀይ ባህርም ላይ ኢትዮጵያ በአባይ ጉዳይ አለመፈረሟ ብቻ ሳይሆን አሁን ላይ ኢትዮጵያ ከወደቡ ሌላ ተጨማሪ ገቢ ልክ ከህዳሴ ግድቡ እንደምታገኙ አይነት የምታገኝ ከሆነ በቀጠናው ላይ ከሚገባ በላይ እነሱ ከሚጠብቁት በላይ ሀያል ልትሆን። ስለዚህ ይህንን የቀጠናውን የኢትዮጵያን ጠላት ሀገር መሪ በማሰባሰብ ኢትዮጵያ ወደ ባህር በር ድርሽ እንዳትል እናደርጋለን። እንደውም ሊታሰብ የማይገባው ጉዳይ እንደሆነም አንስተዋል። እንግዲህ አስቡት፣ ግብፅ ምን አገባት ለሚለው ጉዳይ ነው እየነገርኳቸው ያሉት። ግብፅ ይህንን ቀጠና ኢትዮጵያ ከተቆጣጠረች አንደኛ እንደ ጅቡቲ አካባቢ አሁን ጅቡቲ ላይ የጦር ሰፈር ገዝታ ለመስፈር ከጅቡቲ መንግስት ጋር ተስማምታለች ግብፅ። ይሄ ማለት ለማን ነው እኛ ጋር እዚህ ጋር መታ ጦሯን የምታሰፍረው? ግልጽ ነው ለኢትዮጵያ ነው። ስለዚህ ይሄ ጉዳይ ከጥቅም ጋር ከብሔራዊ ጥቅም ከቀጠናዊ ኢኮኖሚክ ኢንተረስት ጋርም በእጅጉ ጥብቅ ቁርኝት ያለውን የተሳሰረ ነው። አስባችሁታል? የራሷን ግዛት እንዳታገኝ መከልከል አንድ ጉዳይ ነው ማለት አሻጥርም ነው፣ ያው እኩይ ተግባር ነው። ግን ሀብቱንም እንዳትጠቀም ሀብቱንም እኔ ነኝ የምጠቀመው ማለት ደግሞ ምን ያህል ሰልፊሽነት ራስ ወዳድነት እንደሆነ አስቡት። እናም በዚህ መልኩ የተቃኘ ከበባ ነው ኢትዮጵያ ላይ እየተደረገ ያለውና ይህንን ጉዳይ በተለይ ቀደም ሲል የጠቀስኳቸውን የወደቦቹንም ጉዳይ ይሄ የቀጠናዊ የኢኮኖሚ ትብብርን ጉዳይም ሌሎችም ርዕሰ ጉዳዮችን መሰረት በማድረግ መነጋገር እንደዚሁም ደግሞ መወያየት ይቻላል። በተጨማሪም በሱዳን ጉዳይ ላይ ጦርነቱ እንግዲህ በሚያዝያ ወር 2023 ነው የተጀመረው። በ10 ሺዎች የሚቆጠሩ ሞተዋል። ከ13 ሚሊዮን በላይ ዜጎች ተሰደዋል፣ ተፈናቅሏል፣ ለረሃብ አደጋም እንዲጋለጡ ተደርጓል። ይሄንን እያደረገ ያለው ራሱ የግብፅ መንግስት ሆኖ እያለ ትራምፕ ይህንን ነገር ለግብፅ አደራድሪ ብሎ መስጠታቸውስ እንዴት ነው የምትመለከቱት? ምክንያቱም ባለፈው አሜሪካ የወርቅ አምራች ድርጅቷን ከልዑክ ቡድኗ ጋር አብራ ልካ ነበር። ስለዚህ ምንድነው ፖይንቱ ጨዋታው እዚህ ጋር ግብፅና አሜሪካ በሱዳን ወርቅ ላይ ለመጣመር ከዚህ በፊት አቀደው ስለነበረ በሱዳን ወርቅ ላይ ተጣምረው በድርድር መልክ አዲስ የወርቅ መቀራመት ቢዝነስ ውስጥ ሊገቡ ነው። ይሄ ፋክት ነው። ከዚህ ውጪ ደግሞ በዚህ ቀጠና ላይ አሁንም ስትራቴጂክ ነች ብላ ስለምታስብ ግብፅ እና አሜሪካንና የምዕራቡ ዓለም ሀገራት ወደ ምስራቁ ዓለም ሀገራት እንዳትጠጋ ሲያስጠነቅቋት እሺ ብላ ወደ እጇን የምትሰበስብ ሀገር ስለሆነች የራሳቸውን ጥቅም ለማስጠበቅና ለማስከበር ሲሉ ግብፅን እንደ ፈረስ ይጠቀሟታል ማለት ነው። ልክ ግብፅ የኢሳያስ አፈወርቂ መንግስትን የካይሮ ፈረስ አድርጋ እንደምትጠቀመው ሁላ ማለት ነው። እና ለማንኛውም እንደ አጠቃላይ በኢትዮጵያ ዙሪያ የሚያስደስቱ ወይም ደግሞ የኢትዮጵያን በተለይ አሁን ላይ ዋና የህልውና መሰረቴ ነው በሚል የያዘችውን የባህር በር አጀንዳም ከወደብ ጋር የተገናኘ ከማዕድናት ጋር እንዲሁም በቀጠናው ካለው የጸጥታ ስጋት አንጻር ከደህንነትና ከጸጥታ መረጃዎች ጋር ወይም ጉዳዮች ጋር በተገናኘ አዳዲስ መረጃ ያላችሁም ሰዎች ለሀገራችሁ የምትጠቅሙበት የምትረዱበት ሰዓት መሆኑን መመልከት አለባችሁ። ከኚህ ሰው ነው መልእክቱ። ምክንያቱም እኚህ የውጭ ሰው ወይም ደግሞ የመናዊ ሰው ኢትዮጵያ እንደዚህ አይነት ደሴቶች የኢትዮጵያ ናቸው ብለው ያጋለጡ ኢትዮጵያውያን ደግሞ ምን ማድረግ እንዳለባቸው የሚያጠያይቅ አይሆንም። ምክንያቱም አሁን መንግስት የሚያስፈልገውን መረጃ እንዲሰበስብ መተባበር ያለብን ሰዓት፣ በተመሳሳይ ደግሞ ብሔራዊ ጥቅም እንዲጠበቅ እንደ ሀገር አንድ ሆኖ መቆም የሚያስፈልግበት ወቅት እንደሆነ ግን ያው ከዚህ መረዳት እንችላለን። አይደለም እኛ ከኛ ሌላ ባህር ተሻግሮ ያሉ አገራት ዜጎችም ጭምር ለኢትዮጵያ እየመሰከሩ ስለሆነ ማለት ነው። ይህን እንድትገነዘቡ ነው። እንግዲህ እንደ አጠቃላይ ለዕለቱ ያዝነው መረጃ ይህንን ይመስል ነበር። ስለተከታተላችሁን አብራችሁን ስለቆያችሁና ከኛ ጋር መልካም ጊዜን ስላሳለፋችሁ በእጅጉ አድርጌ እያመሰገንኩኝ በቀጣይ ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ አነጋጋሪና ወቅታዊ መረጃዎችን ወደ እናንተ ይዘን እስክንቀርብ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።